ሰላም እንዴት ነህ? ድምፅህን ከፍ አድርግ። አይሰማም? አሁን ትሰማለህ። እንዴት ናችሁ? ማን ብለን እንግባባ? ማን በሚለው ስም እንግባባ? ዮሐንስ። ዮሐንስ። መልካም። እሺ ቀጥል። ጥያቄ አለህ እስልምና ላይ? ምን አልከን? መጀመሪያ እስልምና ላይ ጥያቄ ካለክ ጥያቄህን አቅርብልን። አይ እስልምና ላይ ጥያቄ የለኝም ካልክ ደግሞ እኔ እንደ ጃቢር እንቅልፍ የነሳኝ ጥያቄ አለ እና እሱን ትመልስልኛለህ። ልጠይቅህ? ምን አልከን? ያ እሺ፣ ኤርፎንህን አውልቅና አውራ። ምን አልክ? እንዴት እስልምና ላይ ሃይማኖትን እንዴት እንደሆነ በምን እንደምታመልኩ ምናምን አስረጅኝ። ኤርፎን አድርገካል ዮሐንስ? አይሰማም? ኤርፎንህን ንቀለውና ከዛ በኋላ አውራን እስቲ በደንብ ለመግባባትም እንዲመቸን። ጠይቃቸዋለሁ እንዴ እንደዚህ ተናገሩ። አረ ቆይ እንዴ ምን ሆነ ደግሞ? አንተ ደግሞ ቀስ በላ። እንደዚህ ጥልቅ ተብሎ አይገባም ሰው እያወራው። እሺ ቀጥል። ምን አልከን? ኤርሚያስ ኤልያስ ዮሐንስ በምን ማለት እና አምልኮት በምን እንዴት ነው እስኪያስገኝ? አይ ቲንክ የእስልምና አምልኮት እንዴት ነው አስረጅኝ ነው ያልከው አይደለ? እሺ የእስልምና አምልኮት እኛ የምናመልከው አንዱን አላህን ነው። አንዱን አላህን በማንነትም በምንነትም አንድ ነው ብለን ነው የምናመልከው። አንዱ አላህ ማለት ነቢያቶች ሲሰብኩት የነበረ ነቢያቶችን የላከ ሀያል አምላክ ነው። በአምላክነቱ ላይ ሰውነት የለበትም። በሀያልነቱ ላይ ድክመት የለበትም። በፈጣሪነቱ ላይ ፍጡርነት የለበትም። በህያውነቱ ላይ ሞት የለበትም። እሱን ማንገላጀጅም ሆነ ማንቀላፋት አይዘውም። ስለዚህ ያ እሱ አላህ ነቢያቶችን በሙሉ ሲልክ የነበረ ባትሪ ዘጋ። ከባትሪው በፊት አረ ሚት አርጉ። እሺ ከአደም አለይሂ ሰላም ጀምሮ ወይም ደግሞ ከአዳም ጀምሮ እስከ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ አዳምን እንዲሁም ደግሞ ሙሴን፣ አብርሃምን፣ ዮሐንስን፣ ዳዊትን እነዚህን ሁሉ ነቢያቶች ኢየሱስ ክርስቶስን በሙሉ ሲልክ የነበረ ሀያል አምላክ አላህ ሱብሓነሁ ወተዓላ በብቸኝነት እናመልከዋለን። እስልምና ማለት ወይም ደግሞ ሙስሊም ብሎ ማለት አልኢስቲስላሙ ሊላህ ወይም ደግሞ ሰሚሽን ቱ ዋን ጋድ አንድን አምላክ በብቸኝነት ማምለክ ነው። ሶ በቃ ይሄ ነው እስልምና ማለት፣ በማንነትም በምንነትም አንድን አምላክ ማምለክ ማለት ነው። ቀጥልሽ። ጥያቄ አለ? አንድ ከሆነ ባለፈው የሆነ ክርክር ላይ እየሰማሁ ነበር። እግር አለው እጅ አለው ጣት አለው ምናምን የሚለው እሺ እስልምና ላይ እኛ አላህ ሱብሓነሁ ወተዓላ አለኝ ብሎ የሚለውን ነገር አለው ብለን እናጸድቃለን። እሱ ዝም ብሎ ያለፈውን ነገር ደግሞ እኛም ዝም ብለን እናልፋለን። አለውም የለውም ብለን እንትን አንልም፣ አንፈላሰፍም፣ ፍልስፍና ውስጥ አንገባም። አሁን ለምሳሌ አይተህ ከሆነ ባይብል ላይ ምን ይላል መሰለህ? መጽሐፈ አክሲማሮስ ላይ ምን ይላል? በአዳም መልክ ላይ ያለው በሙሉ በአብ በወልድ በመንፈስ ቅዱስ ላይም አለ። ዓይንም ቢሆን ጆሮም ቢሆን ቅንድብም ቢሆን ብልቶችም ቢሆኑ አለ ይላል አይደለ? አሁን ይህንን አምጥተክ የእግዚአብሔር ዓይን ምን አይነት ነው የእግዚአብሔር ጆሮ ምን አይነት ነው ብለን አንጠይቅም። ምክንያቱም ሁሉም አባቶችህ እንደሚናገሩት ምንድነው ሜታፎሪክ አይደለም፣ ነገር ግን ይህ ነገር አላቸው፣ ነገር ግን አይመረመርም ተብሎ ነው የተቀመጠው ባይብል ላይ ማለት ነው። ስለዚህ እስልምና ጋር ስትመጣ አላህ ሱብሓነሁ ወተዓላ እጅ አለው ብሎ ካለ አዎ እኛ እጅ አለው ብለን እናጸድቃለን። ኦኬ። ነገር ግን እንዴት ነው ያለው? እንደዚህ ነው ወይ? አሁን ይሄ ትከሻ ላይ የተገጠመ ነው ወይ ምናምን ነገር ብለን አናመሳሰልም። ኦኬ። አላህ ሱብሓነሁ ወተዓላ ዓይን አለ ወይም ደግሞ አላህ ተመልካች ነው ወይ ብለን ስንል ናም። ምክንያቱም አላህ ሱብሓነሁ ወተዓላ ኢነላህ ሰሚዑል በሲር ይላል። አላህ ሰሚና ተመልካች ነው ይላል። ብላኪን ደግሞ ተመልካች ነው ብለን ስንል አሁን እንደኔና እንዳንተ ከግንባር በታች ሁለት ዓይን ያሉትኝ ምናምን ብሌን ያለችው ምናምን አይነት ነው ወይ ብለን ስትል አይደለም።
ለምን እንዴት ነው ከፍጡሩን ጋር የምናመሳስለው ብለን ስን ደግሞ አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ለይሰ ከሚስሊሂ ሸይ እሱን የሚመስል አንድም የለም። ስለዚህ አላህ Subhanahu Wa Ta'ala እጆች አሉ ብሎ ሲል ይሄ የሆነ እንደ ሰው ነው እንደ እንትን ነው እንደዚህ ነው ብለን ጭራሽ አንፈላሰፍም፣ ፍልስፍና ውስጥም አንገባ። እንደ ሰው ብለ አሁን ለምሳሌ አላህ Subhanahu Wa Ta'ala እጅ አለው ብለ ስትል ይሄ እንደ ሰው ሁለት እጅ ካሰብክ በቃ ያ አላህ አይደለም። ምክንያቱም አላህ ምን ብሏል? ለይሰ ከሚስሊሂ ሸይ እሱን የሚመስል አንድም የለም ብሏል። ያብቶካል ሶ አለኝ ያለውን ነገር እናጸድቀዋለን፣ የለንም ያለውን ነገር ደግሞ ዝም ብለን እናልፈዋለን ማለት ነው። እሱ ዝም ብለን ያለፈው ነገር እኛም ዝም ብለን እናልፈዋለን። እሺ ቀጥል። አይ ቲንክ ግልጽ ነው ብዬ አስባለሁ። መኖሩ ማለት እንዳለው ካወቅሽ እኮ አለው ማለት እኮ ዞሮ ዞሮ ፍጡር እንደሆነ እያመላከትሽ አይደለም። ይኸውልህ ፍጡር አሁን ለምሳሌ አሁን የነገርኩህ አሁን ለምሳሌ እሺ ዮሐንስ ናማስ ማይክን አንሳ አንዴ። ዮሐንስ አንዴ ማይክን አንሳ። ፕሮቴስታንት ነህ ኦርቶዶክስ ነህ? እሺ በአዳም መልክ ላይ ያለው ሁሉ በአብ በወልድ በመንፈስ ቅዱስ ስም አለ። አብ ብልት ምን ሊያደርግለት ነው? አለው ብለህ ታምናለህ? አብ ብልት አለው ብለህ ታምናለህ? ምን አልከኝ? አብ ወልድ መንፈስ ቅዱስ በስላጋቸውም በስራቸውም አንድ ናቸው። እኔ አንድነታቸውንና ልዩነታቸውን አይደለም የጠየቅኩህ። አሁን ለምሳሌ አንተ አለው ብለሽ ካልሽ ከፍጡር ጋር እያመሳሰልሽው ነው አልከኝ አይደለ? ስለዚህ አሁን ብልት አለው ብለህ ታምናለህ? ወንድ ተብሎ እስከተጠራ ድረስ አንተ እስከተባለ ስለዚህ አብ ብልት አለው በጾታው ወንድ ነው። አብ እኔ ስለ አብ ነው እያወራሁ ያለሁት፣ እሺ ስለ ወልድ አይደለም። አብ እግዚአብሔር አብ ብልት አለው? አብ ወልድ መንፈስ ቅዱስ በቃ አብ እስከተባለ ድረስ ነው። እሺ አብ ብልት ምን ያደርግለታል? አብ ብልት ምን ያደርግለታል? ብልት አለው የለውም አላልኩሽም። እሱ እኮ እኔ ለዚህ ነው እኮ ስለዚህ ይኸውልህ እኔ የጠየኩህን ጥያቄ በደንብ አዳምጠኛ። አሁን አንተ አለው ብለሽ ካልሽ ፍጡር ነው ብለህ ስትለኝ ምን አልኩ መሰለኝ? ስለዚህ በወልድ ላይ ማን ነው በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ስም አለ አለ። ምን አይንም ቢሆን ጆሮም ቢሆን ቅንድብም ቢሆን ብልትም ቢሆን አለ። ስለዚህ አብ ብልት አለው? አብ ወንድ ነው ብለህ ካልክ ራሱ በነገራችን ላይ አንተ ካፍረካል። ግን ቀጥል፣ ችግር የለውም። አብ ብልት አለው? በእኛ አስተምሮ አብ ወልድ መንፈስ ቅዱስ ብቻ ናቸው እኮ። ብልት አለው ወይ? እኔ ስለ ወልድ አልጠየቅኩህም። ወልድን ተውና አብ ጋር ነኝ ያለሁት። አብ ብልት አለው? ወንድ እስከተባለ ድረስ አብ ወንድ ልጅ ነው? አብ ወልድ መንፈስ ቅዱስ በቃ አሁን ለምሳሌ እኛ ጋር አንቺ አላህ ብልት አለው ትችላለሽ። እኛ ግን ኢየሱስ ለምሳሌ ብልት አለው እኔ ስለ ኢየሱስ ዮሐንስ እኔ መች ስለ ኢየሱስ አወራው? ስለ ኢየሱስ ስጠይቅህማ ኢየሱስ ክርስቶስማ ሲጀመር እኮ ከኃጢአት በቀር እንደ ሰው ልጅ ሆነ ነው የሚለው አይደል? ኢየሱስ ክርስቶስማ ሁሉ ነገር አለው። እኔ ከኢየሱስ ክርስቶስ ጋር ችግር የለብኝም። ስለ አብ ነው እያወራሁ ያለሁት። ምክንያቱም መጽሐፉ ምንድን ነው የሚለው? በአብ በወልድ በመንፈስ ቅዱስ ነው የሚለው። ስለዚህ አብ ብልት አለው? ድምፅህን ከፍ አድርገህ ለመናገር ሞክር። እሺ ድምፅህን ከፍ አድርገህ ተናገር። ስለዚህ እሺ ልዩነት ከሌላችሁ ስለዚህ አብ ብልት አለው ማለት ነው። እንዳንቺ ከሆነ ሊኖረው ይችላል። እንደኔ ግን አይታይም፣ አይዳሰስም። አለው ይላል። እሺ መጽሐፉ ምን ላድርገው? ማስረጃ ሰውኛ አሳምኝ። እሺ ደስ ይለኛል። ደስ ይለኛል። ጠብቀኝ አንተ ብቻ እንዴ። ሀቱ ቁርአነኩም ኢንኩንቱም ሳዲቂን እውነተኞች ከሆናችሁ ማስረጃችሁን አምጡ ይላል ቁርአን። እና ሙስሊም ያለ ማስረጃ ያወራ ግን ምን ታብሌት ይላምጣ ታለው የሚለው አሳይ ሁላም ተረጋጋ ነው። ተረጋጋታ ሩቅ ነው ያለውና አይ ዊሽ ታብሌት ቻርጅ ይኖራል ኢንሻአላህ። እስቲ እሺ ሌትስ ሲ ፋይል
ኦኬ እሺ እንየውሲ ኦኬ እሺ እሺ ይኸው እሺ አንብበው ምን ይላል መጽሐፉ ምንድን ነው? መጽሐፈ ሚላድ መጽሐፍ ሚላድ አለ ካለ አውጣ። መጽሐፈ ሚላድ ካለ ኦርቶዶክስ ነህ ትቀበላለህ እኮ። ስለማን ነው የሚያወራው? እስኪ ንገሪኝ መጀመሪያ፣ ስለማን እንደሚያወራ ንገሪኝ። ስለ ኢየሱስ ነው? ስለማን? እሺ ላንብበው፣ ችግር የለውም አብረን ቁጭ ብለን እናንብበው። ምን ይላል መሰለ መጽሐፈ ሚላድ 10 ላይ በአዳም ላይ ያለው መልክ ሁሉ በአብ በማን አለ? በአብ በወልድ በመንፈስ ቅዱስ አለ። ራስም ቢሆን ገጽም ቢሆን ጆሮችም አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጅና እግሮችም ብልቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። እሺ ቀጥል። ስለዚህ አብ ብልት ምን ያደርግለታል? ብልት የሚለውን አምጪልኝ። አላየህም? እሺ ችግር የለም። ይኸው የት አለ? ይኸው አማርኛው ላይ አስተካክል። ጎዶሎ አካልኛ ነው ሙሉ አካልማ እንዳለ አውቃለሁ። እሺ ስለዚህ ካለው ቴንኪው ሙሉ አካል ካለው አብ ብልት አለው። ሙሉ አካል ስላልክ አብ ብልት አለው። ጎዶሎ መላካና መልክ ነው። እሺ that's my point. thank you ምን ያደርግለታል አብ ብልት እኮ? እሺ አብ ብልት ምን ያደርግለታል? መራቢያ አካል ቆይ አይደለማ ዮናስ ያውለ አሁን አላህ ጋር ጥያቄ ሲኖርህ ወደ አላህ ትመጣለህ። አምላክ መራቢያ አካል ምን ያደርግለታል? ምን ያደርግለታል? ሙሉ አካል ነገር ግን ምን አለ መሰለሽ ብልት የሚል ልታመጭ ነበረ። ብልት የሚል ግን አመጣውልህ እኮ አይታየህም እንዴ? አንዴ መለኮት ነው አንዴ ና አንብብልኝ አንዴ ሙሉን ቶሎ በል አንብብልኝ ሙሉን። ይሄንን እኔማ አነበብኩልህ እኮ 44 ጊዜ አነበብኩልህ እኮ። ይሄ ምንድን ነው የሚለው? ሙሉ አካል ነው የሚለው ብቸኛ ሙሉ አካል። ኧረ ይሄንን አንብብ። ከአፍንጫ በታች ያለውን አንብበው። ከአፍንጫ በታች ያለው እግሮች፣ ሌሎስ ምን ይላል? መለኮት ናቸው፣ አይታዩም፣ አይዳሰሱም። ቢኖሩ ሙላ በጣም ነው እንደማይዳሰሱት። እውነትህን ነው። ምን ያደርግለታል አምላክ ጾታ? አላህ ጾታ ምን ያደርግለታል? አምላክህ ጾታ ምን ያደርግለታል? ስለ አብ ጾታ ምን ያደርግለታል? ማለትም ወንድ ልጅ የመራቢያ አካል ምን ያደርግለታል? ነገር አታይም አንቺ። ሙሉ አካል ነው ያልሽ። ሙሉ አካል አይታይም፣ አይዳሰስም። እኛን የሚመስል ባህሪ ያለው ግን አብ ወልድ ናቸው። ቃልና መንፈስ ምናምን ናቸው። ግን እኮ ምን ያደርግለታል እኮ ነው። ምን ያደርግለታል እኮ ነው የኔ ጥያቄ። አንቺ አላህ ጭንቅላት አለው የለውም? አልተገለጸልንም። እኛ አለውም የለውም አንልም። ባታለው የለውም። ቅድም አሁን ዮሐንስ አይ ቲንክ ቅድም አልሰማከኝም መሰለኝ። አንድ ጊዜ በደንብ አድርጌ ልድገምልህና ከዛ የተረዳሁን ትነግረኛለህ። ቆይ ተረጋጋ። አይ ነው መልሽልኝ። መጀመሪያ ሳወራ እኮ አልሰማከኝም። ተረጋጋ። ሳወራ ተረጋግታ አዳምጥ። ይኸውልህ እኔ ቅድም ምን አልኩ መሰለህ? እኛ አምላካችን አላህ ሱብሓነሁ ወተዓላ አለኝ የሚለውን ነገር አለው ብለን እናጸድቃለን። እሱ ዝም ብሎ ያለፈውን ነገር እኛ ዝም ብለን እናልፋለን። ማለትም ቁርአን ላይ አላህ ሱብሓነሁ ወተዓላ እጆች አሉኝ ብሎ ካለ አዎ እጅ አለው ብለን እናጸድቃለን። ባት አለ ብሎ ካለ አዎ ባት አለው ብለን እናጸድቃለን። ከዛ ውጪ ግን አሁን አንተ እንደምትለው እንደዚህ ያለው ብለህ ስትጠይቅ ያልተገለጸልንን ነገር አለውም የለውም አንልም። ቀጥል አሁን። እሺ ምን አልክ? ነገር የለኝም ቢል እኮ ዞሮ ጎዶሎ እንደሆነ ታመልኩኝ ነው ማለት ነው።
እኔ በነገራችን ላይ ልክ አንተ በሄድከው ልክ ፈርዘር መሄድ አቅቶን አይደለም። አሁን ለምሳሌ እግዚአብሔር ጫማ አለው ይላል እና እንዴት ነው ናይክ ነው የሚያደርገው ወይስ አዲዳስ ነው የሚያደርገው ምናምን ነገር ብዬ መጠየቅ አቅቶኝ አይደለም። እሺ ፈርዘር አትሄድ በመጽሐፍቶች በነገር አይ ኖ ቀስ ብል ይኸውልህ። በነገራችን ላይ መጽሐፍቶችን እንዲህ ገልጬ ባሳይክ ሙሉ ለሙሉ ያለው የእግዚአብሔር እንትኖች ናቸው። አሁን ለምሳሌ እግዚአብሔር ቆይ አንጀት የታወከ ይላል እና ሁላችንም እንደምናውቀው አንጀት ማለት እዳሪን የሚወጣበት ነገር ነውና የእግዚአብሔር አንጀቱ ምን ያደርግለታል? ይጸዳዳል? እስቲ ንገረን። ይጸዳዳል እግዚአብሔር? ሚዩትማ እንዳታረግ። ይጸዳዳል እግዚአብሔር? በሆነ ቦታ ላይ አንጀት የታወከ ስትይ ምን ማለት ነው? እስቲ ንገሪ እኮ ምን ማለት እስቲ አንጀት የታወከ አሁን ለምሳሌ እኛ ለፍጡር ነው የምንጠቀመው። አንጀት የታወከ ሲል አንጀት አለን፣ ያንን አንጀታችንን ለምን እንደምንጠቀመው እናውቃለን። እና እግዚአብሔር አንጀት አለው ማለት ነው። አንጀት የታወከ ብሎ በፍጡር እንትን የሚለው ይጸዳዳል? ካንዊሳይ እንደዛ ማለት እንችላለን? ነገሩን አንጀት የታወከ የሚለው ሳይሆን አንጀት የታወከ ማለት ምን ማለት ነው? አንጀት የታወከ ነው። አንጀት የታወከ መቼስ አራተኛ ትርጉም የለውም። አንጀት የታወከ ምን ማለት ነው? ለዛ አታውቂም። ስለ አማርኛ በደንብ አታውቂም። አንጀት የታወከ ምን ማለት ነው? እንትን አዘንኩኝ ምናምን ለማለት ፈልጎ ነው አንጀት የሚለውን የፍጥሯን እንትን የተጠቀመው። ካወቅሽው እንደዛ ነው እንደማዘን ሩሩም። ስለዚህ እኛ አንጀት ስላለ ነው አንጀት የታወከ የምንለው እና እግዚአብሔር አንጀት አለው ማለት ነው። እግዚአብሔር አንጀት አለው? እግዚአብሔር አንጀት አለው ወይ? ስለ አብ ነው እያወራ ያለሁት። እግዚአብሔር አንጀት አለው? ሙሉ አካል አለው። አንጀት አለው። እሺ፣ ስለዚህ ያው ማለት ይጸዳዳል ማለት እንችላለን። እሺ፣ እግዚአብሔር ከርስ አለው? ከርስ አለው እግዚአብሔር? ከርስ ምን ያደርግለታል? ከርስ ነው ክንፍ? ከርስ ምንድን ነው? ያ አማርኛ አታውቂም ብለህ ነበር። አማርኛ እንደማታውቅ አሁን አሳየውክ ማለት ነው። አማርኛ ሳታውቅ አሁንም አታውራ። ምን ይላል መሰለ? አብ ወልድ መንፈስ ቅዱስ ሆይ የፈጠራችሁትን ሁሉ ሆድ ወይም ከርስ ስለፈጠራችሁት ለማይመረመር ከርሳችሁ ሰላምታ ይገባል አለ እና ከርስ አለው አብ። ምን ያደርግበታል? ከርሱን ምንድን ነው የሚያደርግበት? አብ አነበብሽ እኮ ለማይመረመር ከርስ እኮ ከርስ ምን ያደርግለታል? አብ ተመረመረ አልተመረመረ የኔ ጥያቄ አይደለም። አብ ከርስ ምን ያደርግለታል? ምን ሊያደርግበት ነው ከርሱን? አሁን ለምሳሌ እውነት እኮ ነው ወላይ ዛሃር የሆነ ከርሳ ምናምን ተብለህ አታውቅም? ሆዳም እንደመባል እኮ ነው። እና ከርስ ምን ያደርግለታል? ከርስ እኮ ሆዳም ይባላል፣ በብዙ ነገር ይፈታል እኮ። ከርስ ምን ያደርግለታል እግዚአብሔር? አብ ምግብ ምናምን ነገር ይመገባል ምናምን ማለት ነው። ማለት ላይ ሆኖ ምግብ ምናምን ነገር ይመገባል። ኦኬ በቃ እሺ፣ ይሄ ይቅር ችግር የለውም። እሺ ይሄኛውን እንደውም ችግር የለውም። እሺ እግዚአብሔር ምን ይላል መሰለክ? ከንፈሮቹ ቁጣ የተሞሉ ናቸው፣ ምላሱም እንደምትባላ እሳት ናት ይላል እና የእግዚአብሔር እንትን ከንፈር እሳት የተሞላ ነው። ከንፈር አለው፣ ምላስ አለው እግዚአብሔር? ከንፈሩና ምላሱ ምን አይነት ናቸው? አነበብኩልህ እኮ እነሆ የእግዚአብሔር ስም የሚነድ ቁጣን የሚያገለግሉ ጢስ ጋር ከሩቅ ይመጣል። ከንፈሮቹ ቁጣ የተሞሉ ናቸው፣ ምላሱም እንደምትባላ እሳት ናት ይላልና እግዚአብሔር ከንፈርና ምላሱ ምን አይነት ናቸው? ልክ አሁን እንደኔና እንዳንተ ናቸው ወይስ እንደ ይኸው ትንቢተ ኢሳይያስ ምን እናደርገው? ምን አይነት ነው? ምን አይነት ነው? ምን አይነት ነው እኮ ምን አይነት ነው? ሁሉን ማድረግ ይቻላል። አናውቅም፣ አይታይም፣ አይዳሰስም። በቃ መልካም። እንደዚህ አይነት ነው ማለት እንችላለን? አንችልም አይደለ? እሳት ናቸው ምናምን ሲባል እንደዚህ መሳል እንችላለን? እሱ መጽሐፍ ሲጀመር እናንተ የጻፋችሁት ነው፣ እኛ አይደለም። እናንተ የጻፋችሁት መጽሐፍ ቅዱስ አለክ? ፖለቲካ ለመስራት ነው። ችግር የለም። እሺ ተው። ፖለቲካ ማለት ራሱ ምን ማለት ነው? በነገራችን ላይ ፖለቲካ ትላላችሁ፣ ፖለቲካ ምን ማለት እንደሆነ ሳታውቁ። እሺ መጽሐፍ ቅዱስ አለክ? መጽሐፍ ቅዱስ አለክ? ነገርኩሽ፣ ያልሆነ ነገር ሰርተሽ ለማሰመን ነው አይደል? መጽሐፍ ቅዱስ አለ ወይ? አረ ይሄው እኔ ከባይብል ከኦሪጂናሉ ባይብል ከፍትላለሁ፣ ችግር የለብኝም። ምረጥ፣ የትኛውን ልክፈትልህ?
የትኛው ልክፈትልህ? ምረጥ እኮ ባይብል ይኸው ሁሉም አለኝ ልክፈትልህ። አማርኛ ጊዜ አማሪካ የሚሆናል። እሺ which one? ይሄኛው እስኪ አንዱ ነው። መልካም አደረኩልህ። እሺ እዚህ ጋር መጀመሪያ ምን እናያለን መሰለህ? ስንት ላይ ነው ይሄንን ያልኩክ? በደንብ አንብበው። ስንት ላይ ያልኩክ? ትንቢተ ኢሳይያስ 30 አይደለ? አጠፉ አይደለ? እሺ ከዛ እኛ የጻፍነው መሆኑን ታያለህ። እሺ ትንቢተ ኢሳይያስ 30 ኢሳይያስ 30:27 እሺ አንብበው እኔ ላንብብልሽ ለምቻል። እሺ እነሆ እግዚአብሔርም ከስም ከብዙ ጊዜ በኋላ ይመጣል፣ ቁጣውም ከከንፈሮቹ ቃል ከክብር ጋር ይነዳል፣ ቃሉም ቁጣውን የተሞላ ነው፣ የቁጣውን መቅሰፍት እንደምትባላ እሳት ናት ይላል። አላሁ አክበር አላሁ ቀጥል። እንዴት ያመጣሽ? እስኪ መጽሐፉን ንገሪኝ እስኪ። ያ አይደለም እኔ እኮ እሱ እኮ ጽሑፉ እኮ አልገረመኝም፣ መጽሐፉ እኮ አልገረመኝም። ስዕሉን እንዴት አመጣሽ? ንገሪኝ። ስለ ስዕሉንማ ተሆነ እየጠየቁህ ነው እንጂ አሁን ልክ እንደዚህ ነው ማለት እንችላለን ወይ እኮ ነው ያልኩህ። መጀመሪያ እናንተ ለማጭበርበር የምትጠቀሚው ነገር ነው። ገብቶሻል እኮ እንደዚህ ነው ማለት እንችላለን ወይ እኮ ነው ያልኩህ። አሁን እንደዚህ ነው ማለት እንችላለን ወይ? ልክ ነው ወይ አሁን ይሄ? ስለዚህ እንደዚህ መሳል እንችላለን የእግዚአብሔርን እንትን። አሳዝናለች ማረኝ። አይዟችሁ በጣም ነው የምናሳዝነው። እሺ ችግር የለውም። እሺ እንትን እግዚአብሔር አይኖቹ ወደ ድሃን ይመለከታል፣ ቅንድቦቹ የሰው ልጅ ይመረምራል ሲል ቅንድቡ ምን አይነት ነው? የእግዚአብሔር ቅንድብ እንደዚህ እንደ ሰው አይነት ቅንድብ ነው ማለት እንችላለን? ፍራስ የሳልሽው ነው። this is what I'm saying በቃ this is what I'm saying ይላንድ በቃ አሁን አንዴ ሚት አድርግ። እሺ ሚት አድርግ። ይኸውላችሁ እኛ ይሄ የአምላክ አካል አለው የለውም ምናምን ነገር ስንል እናንተን አንደርስታንድ ሳናረጋችሁ ቀርተን አይደለም። ምክንያቱም አባቶቻችሁ የሚሉት ነገር ደግሞ